መግለጫ የሌለው የሀገር ፍቅር ዘርና ጎሳ የማይገድበው ኢትዮጵያዊነት በዘመኑ የኖረ እስኪመስል የሚያስገምት ታሪክ አዋቂነት የቀድሞውን ካሁኑ ጋር አሰናስሎና አመሳክሮ የትናንትን ከዛሬ ጋር አዋህዶ የፊተኛውን የሚተነበይ ግጥምና ዜማ እነዚህ ሁሉ ትናንትም ዛሬም ለቴዲ አፍሮ የሚነገሩ ስለ ብላቴናው የሚተረኩ ገለጻዎች ናቸው ቢባል ቢያንስ እንጂ አይበዛም። ቴዲ አፍሮ በወርሃ ሚያዝያ በ2018ኛው ዓመት በ8ኛው ወር በ8ኛው ቀን በ8ኛው ሰዓት ወይም በሌላ አገላለጽ ሚያዝያ 8 ቀን 2018 ዓ.ም ከቀኑ በ8 ሰዓት የተለቀቀውና 18 ዘፈኖች የተካተቱበት ኢትዮሪክ አልበም የቴዲን አስተዋይነት፣ ብስለት፣ ጥልቅ የሀገርና የባንዲራ ፍቅር ብቻ ሳይሆን ምን ያህል የሥነ ጽሑፍ ዕውቀት እንዳለው ማሳያ ነው ሲሉ ብዙዎች መስክረዋል። በእርግጥ የዛሬው ጉዳያችን ስለ አልበሙ ማውራት አይደለም። ስለ አልበሙ ብዙ ተብሏል። እኛ ግን የቴዲ አፍሮ ኢትዮሪክ አልበምን ፈትሸን ከመሬማ እስከ ሳቅ ራሴ ከጀንበር እስከ ኢትዮሪካ ዘፈኖችን መርምረን አርቲስቱ ዘፈኖቹ ውስጥ የልቡን መልእክት ለማስተላለፍ የተጠቀመባቸው ተጨማሪ ድምጾች ላይ ትኩረት እናደርጋለን። መቼና የት እንደተሰሩ በማን እንደተነገሩ እንፈትሻቸዋለን። ድጋሜ አብረን እንቆይ። አንደኛው የመኮንን ላከ ሳቅ ራሴ በተሰኘው የቴዲ ሙዚቃ ውስጥ ቴዲ አፍሮ በሙዚቃው መካከል የአርቲስት መኮንን ላከን ከአንድ ቀልድ ላይ የተቀነጨበ ድምጽ ያሰማል። ቀጥሎም ቴዲ በራሱ ድምጽ አልህ መኮንን ብሎ የድምጹን ባለቤት ይጠይቃል። የምጸት ሳቅም ይስቃል። ሁለተኛ እርፎ መረባ። ይህ ቴዲ አፍሮ ጀንበር በተሰኘው ዘፈኑ ላይ ለዘፈኑ መግቢያ እንዲሆን የተጠቀመው የወሎዬ እናቶች ምርቃት በአንድ ወቅት በአማራ ቲቪ ተለቆ የነበረና በቲክቶክ ፕላትፎርም ላይም ተለቆ እጅግ ብዙ እይታ ያገኘ ብዙዎችም ድምጹን ተጠቅመው አጫጭር ቪዲዮዎችን የሰሩበት ድምጽ ነው። አንተ ወዲህ እርፎ መረባ አማራ፣ እስላም፣ ኦሮሞ፣ ትግሬ አይባልም። እርፎ መረባ ኢትዮጵያ ናት። እርፎ መረባ እኔ ገና ጣጥሏታል። እርፎ መረባ በኋላ እየመጡ እርፎ መረባ አይበጅም። እርፎ መረባ ራያ እርፎ መረባ። ይህ ድምጽ ስለመፈቃቀርና ተዋዶ መኖርን ይሰብካል። በእርግጥ ይህ ምርቃት የአንድ ወቅት የቲክቶክ መዝናኛ ሆኖ አለፈ እንጂ ለመልእክቱ ልብ ሰጥቶ ልብ ያለው አልነበረም። ቴዲ አፍሮ ይህንን ድምጽ ላይወድቅ አነሳው። ላይረሳና ዘመናዊ ሽሬ ሆኖ ይቀጥል ዘንድ የሙዚቃው መግቢያ ያደረገው እርፎ መረባ። የመጡ እርፎ መረባ አይበጅም። እርፎ መረባ ሶስተኛ ፀሐዬ ደመቀች። ይህ የብዙዎች ትዝታ የሆነ መዝሙር የተሰራው በደርግ ዘመነ መንግስት ሲሆን በዚያ ዘመን በህፃናት አምባ ግቢ ውስጥ ይኖሩ በነበሩ ልጆች ነው። እዚህ ውስጥ ዘመን የተሻገረ ትዝታ አለ። ጎልማሳነት ያልሸፈነው የግቢ ልጆች ህይወትና ፍቅር ይታያል። ብቻ መዝሙሩ ውስጥ ሀገር ራሷ ትታያለች፣ ኢትዮጵያ። ይህንን መዝሙር ታሪኩ እንዳይደበዝዝ ያንን ዘመንና በውስጡ የተሰበሰቡ ትዝታዎችን ያስታውስ ዘንድ በጀንበር ሙዚቃ ውስጥ አንግሶታል። አራተኛ የመግደላዊት ማርያም እንጉርጉሮና ጊታር። ይህ ዘ ክረስት በተሰኘውና በሉቃስ ወንጌል ላይ ተመስርቶ በተሰራው የኢየሱስ ክርስቶስ ታሪክ ፊልም ላይ ኢየሱስ ከተከታዮቹ ጋር ሆኖ ማርያም መግደላዊት ከሳቱ ዳር ሆና ስታንጎራጉር የሚታይበት ክፍል አለ። ከእንጉርጉሮው ጀርባ የሚሰማ የቦክስ ጊታር ድምጽ አለ። እሱ ድምጽ ቴዲ አፍሮ በጥበብ ተጠቀመበት። መሬማ በተሰኘው ዘፈን ላይ የሙዚቃው መጀመሪያ ላይ የጊታር ድምጽ የሚሰማ ሲሆን ቴዲ የመሬማ ሙዚቃ መግቢያ እንጉርጉሮና በክረስት ፊልም ላይ ካለው የማርያም መግደላዊት እንጉርጉሮ ጋር ለማመሳሰል ጥረት አድርጓል። ይህ እንዲሁ የተደረገ አይደለም። ቴዲ
አንዳንድ አጋጣሚዎችን እንዴት እንደሚጠቀም ትልቅ ማሳያ እንደሆነ የቴዲ አልበም ዘፈኖች መካከል ከ9 በላይ ዘፈኖችን ያቀናበረው ሁኔታውን እንዲህ ገልጸዋል። መብራት ጠፋና ረጅም ሰዓት እኔ ደግሞ አንድ ጓደኛ አለ እሱ የሚዘፍን ይተዋወቃሉ። ለምን እዚህ ጋር የሆነ እሳት ምናምን አናደድም አልኩት። ኧረ ይመቸኛል አለ። ጓደኛ አመጣ እንጨት ከእንትን አመጣ። ቁጭ ብለን በቃ የሞቅን ቦክስ ጊታር እየተጫወትኩ ቦክስ ተጫወት ብሎኝ በዛ የሚገርም ዘፈን ሰራ። እዛ ኢንትረስቲንግ ቁጭ ብለን እንትን እያልን ዝም ብለህ ተጫወት ብሎ በጣም አሪፍ እኔ እንደው በጣም ወደው ዘፈን ነው። እሱ የተሰራው እንደዛ ነው። መብራት መጥፋቱም እሳቱም አመጣ የሆነ ነገር። ጌታችን ኢየሱስ ክርስቶስ ሙቪ ላይ ቁጭ ብለው እንደዚህ እሳት እንትን እያሉ የሚለብሱት አለባበሳቸውና ቁጭ ብለው እንትን ከክርስቶስም ኖሮ ያስተማራቸው የሆነ ሴትዮ ራቅ ብላ ቦክስ ጊታር የምትጫወት ሴትዮ አለች ካስተዋልሽ? አዎ በዛ መንፈስ ነው። ማዶ ባብል የመን በሰና ከተማ። አምስተኛ የቀዳማዊ ኃይለ ሥላሴ ዘመናዊ ሽሬ ንግግር። ንጉሱ በአንድ ወቅት ሁሉም ኢትዮጵያውያን በሀገራቸው በዘር፣ በቋንቋ፣ በሃይማኖት ሳይለያዩ የመኖር መብት እንዳላቸው የተናገሩት ንግግር ቴዲ አፍሮ በጀንበር ዘፈኑ ውስጥ አዋህዶ በመስፈን የዘመናችንን ዘረኞችና ከፋፋዮችን ሰሚ ካለ ከትናንት መማር እንደሚቻል ነግሯቸዋል። በዚያውም የትናንት ከሌለ የለም የፊቱ የሚለውን የምንጊዜ መፈክሩ አሳይቶበታል። ማናቸውም ኢትዮጵያዊ ትክክል መብት እንዲኖረውና የተወደደ ሕዝባችን ሁሉ የአንድ ትልቅ ቤተሰብ ተወላጆች ሆነው በወንድማማችነት እኩል እንዲኖሩ ዘወትር የተከተልነው ዓላማ ነው። ወይ ብራና ውሰኝ ወይ ብራና ውሰኝ አብሪፋስ ወይ ብራና ውሰኝ ወይ ብራና ውሰኝ አሲጀመር። ስድስተኛ ሃሁ ኢትዮጵያ ትቅደም። ከቀዳማዊ ኃይለ ሥላሴ ንጉሳዊ አገዛዙን ገልብጦ ስልጣኑን የተረከበው ወታደራዊ መንግስት ደርግ በሶሻሊስታዊ አብዮት ኢትዮጵያን አጠመቃት። ያኔ ህዝቡን ለልማት ለመቀስቀስ ከተሰሩትና ዛሬ ድረስ የዚያን ዘመን ኢትዮጵያውያን በትዝታ ይዘው ጭልጥ ከሚሉት የደርግ ጊዜ መዝሙሮች መካከል ሃሁ ኢትዮጵያ ትቅደም የሚለው መዝሙር አንዱ ነው። ቴዲ አፍሮ ይህንን መዝሙር ከዘፈኑ ጋር አዳቅሎታል። ይህ ዘፈን አንድም የብዙዎችን ልብ ወደ ኋላ ወደ ትናንት ወደዚያኛው ዘመን እንዲሸመጥጥ ሲያደርግ፣ አንድም ደግሞ ኢትዮጵያውያን ሀገራቸውን ለመለወጥ ከጦርነት አዙሪት ወጥተው ወደ ልማት እንዲያዩ መልእክት አስተላልፎበታል። ወንዞች ይገደቡ የዋሉ ለልማት በከንቱ ፈሷል ለብዙ ሺህ ዓመታት እያለ ንጉሱ ዜማውን ይቀጥላል። ጀንበር ሰባተኛ የኢትዮጵያ ሬዲዮ የዜና መግቢያ። ይህ የኢትዮጵያ ሬዲዮ ነው። እንደ ዛሬው ኢንተርኔት ሳይመጣ ሞባይል ስልክ በእጃችን ሳይኖር እሁድን ጠብቀን 120 የቴሌቪዥን ድራማን ከጎረቤቶቻችን ቤት በመናይበት በዚያን ዘመን ምናልባትም ከሁሉም ሳይሆን ከብዙዎች እጅ የሚገኘው ሬዲዮ ብቻ ነበር። ሬዲዮ እንደ ዛሬው ሳይሆን የዓለምን የአፍሪካንና የሀገራችንን ዜናዎች የሚያሰማ ወሳኝ ዕቃ ነው። ያኔ እንዳሁኑ ኤፍኤሞች የሉም። የጥንት የጠዋቱ አንድ ለእናቱ የሆነው የኢትዮጵያ ሬዲዮ ዜና ሰዓት ሁሉም የሚጠብቀው የሁሉም ጉጉት ነበር። ነፍስ ይማር። ያኔ ከዜናው በፊት ቀድሞ የሚመጣው የዜና መግቢያ ክላሲካል ከዜናው በላይ ትዝታ አለው። ዛሬ ላይ ያንን ክላሲካል ማንንም ሲሰማው ልጅነቱን ያስታውሳል፣ ወጣትነቱን ያስባል፣ ያሳለፋቸውን ትዝታዎች ይቀሰቀሱበታል። ብቻ ሀገር በአንድ የዜና ማስጀመሪያ ክላሲካል ውስጥ ተሸፋፍና ትታየዋለች። ቴዲ አፍሮ ያችን የሀገር ትዝታ የተሰገሰገባት ክላሲካል በዘፈኑ አዋህዶ የብዙዎች ልብ ውስጥ አብሮ ተቀመጠ። 3 ሰከንድ በማትሞላ ኢንስትሩመንት ከሚሊዮኖች ልብ ውስጥ ገባ። በኢትዮጵያ ሬዲዮ የዜና መግቢያ ክላሲካል
ከሁሉም በላይ ግን ቴዲ ክላሲካሉን ብቻ አይደለም ያስታወሰን። በዚያ ነጎድጓድ ድምፁ አሁን ከንጋቱ 11 ሰዓት ነው ሲል ያበስራል። በእርግጥ ከንጋቱ 11 ሰዓት የቴዲ አፍሮ ትንቢት እንጂ በተለምዶ የሚነገር አነጋገር አይደለም። ለምሳሌ ሊነጋ ሲል ያለው 11 ሰዓት ከሌሊቱ 11 ሰዓት ነው የሚባለው። ምሽት ላይ የሚመጣው 11 ሰዓትም ከምሽቱ 11 ሰዓት ነው የሚባለው። ታዲያ የቴዲ አፍሮ ከንጋቱ 11 ሰዓት ሌላ ቅኔ፣ ሌላ ትንቢት፣ ሌላ ሆኖ አድማጮችን እያፈላሰፈ ዘመን ይሻገራል። አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት ነው። አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት በፈካ ሰማዩ በሄዱና ናምሌ መተሽ በመስከረም ጀንበልሽ ባይኔ